አሰላሙ አለይኩም ሰላም ቤተሰብ። ዛሬ እንግዲህ ለየት ባለ ስራዬ መጥቻለሁ። እንደተለመደው ዛሬም ቁርስ ነው የተሰራው። እንግዲህ ይሄን የመሰለ ኩብዝ ማለት ነው። ኩብዝ ወይንም ቂጣ ይባላል በሀገራችን። የልጆች ድምጽ አለ፣ ግን ምን ማድረግ አለብኝ? ድምጻቸው ይመጣል እና ይሄን ይመስላል። ይሄ አሁን ሻይ ፈላ አድርገን እንደዚሁ መብላት ይቻላል። ደስ ይላል፣ በጣም ይጥማል። በሌላም ነገር መብላት ይቻላል። ስራዬን እንግዲህ ተከታተሉኝ። 4 ኮብ በኮብ እየለካሁ ነው። 4 ኮብ አድርጌያለሁ ለቤተሰቡ እንደሚበቃ። ጫው 1 ማንኪያ። እናንተ እንደ ዱቄታችሁ እንደ መብዛቱ እንደ ማነሱ ነው የምታደርጉት። ሁልጊዜ የምናገራለሁ፣ ግዴታ እኔ 4 ማንኪያ ካደረኩ ማድረግ የለባችሁም ማለት ነው። ውሃ በቃ ወይም በዚህ መልኩ ጫውና ውሃ አደረኩኝ። ዱቄቱን ብቻ ነው እንዲህ አድርጌ ድብልቅ አድርጌ አቦካለሁኝ። በደንብ ማደበላለቅና ማሸት ማውካት አለብን። በዚህ መልኩ እንደዚህ እያደረኩ እያቦካሁ ነው። ያው ዘይት ምናምን አልተደረገበትም፣ ወተት ምናምን ምንም ነገር የለውም። የዛሬው ደግሞ እንደዚህ ሆነ። በቃ እንግዲህ ለ5 ደቂቃ ያህል እንደዚህ እናደርግና ከዚያም በኋላ በዚህ መልኩ 5 ደቂቃ በኋላ ይሄን መስሏል። እንደዚህ እንቆራርጣለን፣ በቂያችንን ማለት ነው። ዱቄት ነሰነስኩኝ የማስቀምጥበት እቃ ማለትም እዛው እንዳይዝብኝ ማለት ነው። ቂጡ እንዳይዝ ከታች ልክክ ብሎ እንዳይቀር እንደዛ አድርጌ በፌስታል አሁንም ለ5 ደቂቃ ያህል ሸፍነዋለሁ። እንግዲህ ከ5 ደቂቃ በኋላ እየተገናኘን ነው። ይሄን ይመስላል። አሁንም ዱቄት ነስነስ አድርጌ ነው እየዳመጥኩት ያለሁ። በስልሱ እንደዚህ አድርገን እንዳምጠዋለን። እንደዚህ እያደረግን ቀስ እያለን አያችሁት። ይሄ ደግሞ ዝብዳ ነው። እንግዲህ ዝብዳ ነው ወይንም ቅቤ ማለት ነው። ዱቄት ደግሞ ከላይ ነሰነስኩበት፣ ከታች የቀባሁት ዝብዳ ወይንም ቅቤ፣ ከዛ ዱቄት፣ ከዛ ደግሞ ሀባት በረካ ወይም ሀባት ሶዳ ወይንም ጥቁር ቅመም ይባላል በእኛ ደግሞ ማለት ነው። እንደዛ አድርጌ አጠፍኩት። እንግዲህ ዘይት ምንም ነገር የለውም። ያው ቅቤ ስለተቀባ ስለሚቀባ ነው። ዘይት ዱቄቱ ላይ አልተደረገም ሲቦካ ምንም ሲደረግ። አሁንም እንደዚሁ ደግሜ የቀባሁት። አሁንም እንደዚሁ ዱቄት መሰነስኩበት። ይሄንን ጥቁር ቅመሙን ወይም ሀበ ሶዳውን አደረኩበት ማለት ነው። እንደዚህ እያደረግን በሂደት እያጠፍነው ነው የምንሄደው። እጥፍ እያደረግን ይቀጥላል። አሁንም እንደዚሁ እየቀባው ማለት ነው። ይሄን ይመስላል እንግዲህ ዱቄት እየቀባን ቅቤ እየቀባን ከዛ ዱቄት እየቀባን ከዚያም ሀባ ሶዳውን እየነሰነስን ይሄን ጥቁር ቅመሙ እየነሰነስን ማለት ነው። እንደዚህ በሂደት ነው የምንሄድበት። ይሄን የመሰለ ሆኖ ወጣ። እንደዚህ እናደርግና በቃ እንዲህ እናደርግና እንሰራለን፣ እንጠቀልለዋለን። ማለትም የምንጠቀልለው ለምንድን ነው? ኩብዙ ብትክትክ ያለ የሆነ ጥምዝምዝ ያለ ነገር ሆኖ ይወጣልናል ማለት ነው። ስንቆርሰው ልክ የሆነ አለ አይደለ? ደስ የሚል። አሁንም ዱቄት አድርጌ እንደዚህ ሌላውን እዳምጣለሁኝ ወይንም ጠፈጥፋለሁ ወይንም አለሰልሳለሁ፣ አሳሳለሁ። እንደዚህ ማለት ነው። መዳመጥ ማለት የማይገባችሁ ስላለ ብዬ ነው። እንደዚህ አድርገን በደንብ በስሱ እንተንለዋለን። አሁንም ዝብዳውን ቀባሁት ማለት ነው። ወይም ቅቤውን የገበታ ቅቤ የምግብ ቅቤ አለ አይደለ? እሱ ማለት ነው። ታውቁታላችሁ፣ ዝብዳ ይባላል በአረቦቹ ሀገር። አሁንም ዱቄት ነሰነስኩበት። አሁንም እንደዛው ነው ስራው። በቃ ይቀጥላል እንደዚህ እያለ። ይሄን ደግሞ ለሁለት እንደዚህ ቆርጠዋለሁ። ለሁለት ጥቅል እንዲሆነኝ ነው። በትልቅየው አድርገን እንደዚህ ቆርጠን መቆራረጥ እንችላለን። በትንሽየዋ ደግሞ መስራት ልክ እንደ ሲናቦል አድርገን ኩብዞቹን
እንደ ቦቦሊኖ እንደ ፓስቲ ምናምን እንዲወጣልንም በትንንሿ መስራት እንችላለን። በትልልቁም መስራት እንችላለን። እንደፈለገን ይሰራል ማለት ነው። ይሁን እንደዚህ እያደረኩኝ እየቀባሁ እየነሰነስኩ እየጠቀለልኩ ነው የምሄደው። አሁንም ዱቄት ነሰነስኩበት። ስራው ያው ነው እንግዲህ እንደመጀመሪያው አሁን ጠቀለልኩት። ልክ እንደ ስናቦል አሁን እንደዚህ ነው አይደለ? ጥቅልል ብሎ የሚወጣ ማለት ነው። ይሄም እንደዛ በቃ እኮ ብዙ ጥቅልል እያለ በስሎ ተጋግሮ ሲወጣ እየቆረስን ስንበላው እኔ ብዙ ጊዜ የማየው ከውጭ ነው ገዝተው አረቦች ያመጡና ቤት እንበላዋለን ማለት ነው። ለቁርስ ጊዜ እንደዚህ ያመጡታልና አላቅም ነበር እንዴት እንደሚሰራ። አሁን ላይ ግን በቃ ግዴታ መስራት አለብኝ። መዳም እያስገደደች ስለሆነ ስሪ ብላ እያለች ስለሆነ አላቅም ስላት ደግሞ ቪዲዮ ታመጣልኛለች ማለት ነው። ትልክልኛለች በዋትስአፕ ሊንኩን ታደርግልኛለች። እኔ ደግሞ ገብቻይና እሰራለሁ ማለት ነው። በቃ እንደዚህ እናደርገዋለን። አያችሁት? በጣም አይደለም ቀስ እያልን ይሄንን የምናደርገው። ቅድም የጠቀለልነው ስለሆነ ይሄን ቀስ እያልን ነው እንዲህ ዘርጋ ዘርጋ እናደርገዋለን። በጣም ስስ አይደለም እናደርገው። እንደዚህ መጋገሪያችን ላይ ይሄን እናደርግና እንደዚህ አድርገን መጋገሪያችን ዘይት ቀባ ነው ማልቀባ ነውም ይሄ ራሱ ቅቤ ቅድም የቀባ ነው ስላለ ችግር የለውም አይዝም። አሁንም ይሄኛው ሁለተኛው እንደዚህ አድርጌ አደርጋለሁ ማለት ነው። ይሄን የጠቀለልነው በጣም አይደለም እናለሰልሰው እንዲገባችሁ ነው። በጣም ታለሰለስነው የሆነ ስስ ነገር በጣም ይሆንብናል፣ ቅርጹም ይጠፋል። እና ይሄን ይመስላል ቤተሰቦቼ። እንግዲህ በስሎ እንግዲህ እንገናኝ። በስሎ ተገናኘን። ዋው ማሻአላህ ተባረከ ረህማን። በቃ ተበስሎ ስንገናኝ ይሄን ይመስላል። በቃ ጥብስ ያለ ከሽ ከሽ የሚል ሲጀመር ገና ስታዩት ያምራል ማለት ነው። ስትበሉትም አታውኝ። እስኪ ገርነሻ ይላሉ አረቦችና ገርነሻ ነው በቃ ይጥማል። በጣም ደስ የሚል ነው ማለት ነውና ይህን ይመስላል እንግዲህ እየሰራን እንመገባለን ማለት ነው። ስንሰራ እኛም እንበላለን፣ ስንሰራ ሙያ እንለምዳለን። በቃ አላቅም የሚባለው ነገር ምንም እንዲሰራ አልቻለም በእኔ ዘንድ ማለት ነው። እኔ ይሄንን መስራት አላቅበትም ግን ፈልግ ነበረ አልልም። መስራት ግዴታ ነው፣ መልመድ አለብን። ማለትም የትም ቦታ ሄደን የትም በቃ ብድግ ብለን እንሰራለን ማለት ነው። ተለመድን ማንኛውንም ነገር በቤታችንም በሰው ቤት ብቻም ሳይሆን አገራችንም ሄደን በቤታችን ውስጥ እንደዚህ ሰርተን እንመገባለን ከውጭ ከመግዛት። በቃ ቤታችን ውስጥ ለቤተሰቦቻችን ለልጆቻችን ቁርስ እንደዚህ ሰራ አድርገን እንበላለን። ለምን የውጭ ምግብ ምንድነው? በቃ እኔ እንደዛ ብዬ ነው ወሰኝበት የተነሳው።